ሰራተኛ በቁጥጥር ስር ዋለች። በመጨረሻም እንግዲህ ወደ ኦኒ መግባቷ ነው ማለት ነው። ምክንያቱም ድጋሚ ተመልሳ እንግዲህ መራዊትን ልትገላት ስትል ትናንትና እጅ ከፍንጅ ያዘቻት የመራዊት እናት። ልጄን ምን ልታደርጊያት ነው ተመልሰሽ የመጣሽው? አንቺ እዚህ ቤት ማን የላከሽ? ማነሽ? ምንድነሽ? ስትላት እንግዲህ ልጅቷም እውነታውን ተናገረች ማለት ነው። ሴትይቱም ደንግጣ ቀረች። ለካ በተደጋጋሚ ልጄ አይኗ ውስጥ እንባ ቢንቆረቆረው ለካ መተሽ እያስፈራራሻት ነው። ልጄ ልትገይ ነው እዚህ ቤት የገባሽው ሰራተኛ ሳትሆኚ ስትላት በግልጽ አዎ ወንድሜ በእሷ ምክንያት ነው ህይወቱን ያጣው። እሷም ደግሞ መዳን የለባትም ወንድሜ ወደ ሄደበት ስፍራ መሄድ አለባት ስትል እንግዲህ ተናገረች በድፍረት ማለት ነው። ሴትይቱም በጣም እንደነገጠች ከአቅሟ በላይ ሆነ የሰማችውን ነገር። እንዴት ለምን እንዴት እንደዚህ ታደርጊያለሽ? ሰው እንዴት ክፉ ይሆናል? ክፋትን በክፋት ሳይሆን እኮ ደግሞ እሷ ተስፋ እንዲቆርጥ ብላ እንጂ እንዲሞት አልነበረም እንደዛ ያደረገችው። አንቺ ግን ህይወቷን ለመንጠቅ ነው እዚህ ቤት የመጣሽው እና ወንድሜስ ብላ እንግዲህ ልጅቱ በጭራሽ ፍራቻ የሚባል ነገር የለባትም ማለት ነው። ጭፉኝት የሆነች ልጅ። መሩዬም ደግሞ ጭንቅላቷን እያወዛወዘች መራዊትም አበዛሽው፣ ምንም የተሰጠሽ ካራክተር ቢሆንም እንደምንም ብለሽ የሆነ ነገር መናገር ነበረብሽ። ዝም ብለሽ እዛ ጋር ለመሞት እንዴ! ልጅቷ እኮ እንዴት እንደምታደርጋት የምታደርገው ነገር ስታታ እጇን ነገሰቻት ትናንትና። እንግዲህ ሴትይቱ ዘላ ስትመጣ አንቺ ምንድን ነው የምትጮይው ልጅቷ ላይ ለምን እንደምትጮይባት ስትላት፣ ኧረ አልጮኩባትም እየዘፈንኩላት ነው አለ። ጭራሽ እንደዚህ ጮኸሽ ከምትዘፍኝማ ቢቀርባት ይሻላል። ቆይ አንቺ ሰው ምንድን ነው እሱ ይህች ስራ የለሽም እንዴ? ታያት እሷን ለእኔ አለችና ልጅቷ እንደተደረገቻት። ከዛም እናቲቱ መራዊትን የኔ ልጅ የኔ ወርቅ የኔ እምባ ይፍሰስ ስትል እንግዲህ የዛ ሰዓት ወይ ለእናቷ የሆነ ነገር መናገር ነበረባት መራዊት ማለት ነው። ታፍና እስከ መቼ እንደሆነ አላውቅም። ምን እስከሚደርስባት ነው የምጠብቀው? እጇን ነከሰቻት። ነገ ደግሞ ቢላዋ አምጥታ እንግዲህ አንገቷ ላይ እንትን ትልባታለች ማለት ነው። ይሄ የማይቀር ነው። ስለዚህ ናሆም እንግዲህ እያንዳንድ እንቅስቃሴዋ ምንም አላማረውም። እማዬ እች ልጅ ምኗም አላማረኝም። ምን ፈልጋ እዚህ ቤት እንደመጣች እንደው ምንም አልገባኝ አልቻለም። ቆይ ምንድን ነው እሱ እየተካሄደ ያለው? አባዬ እንደሆነ ከደላላው ጋር መጣሁት ብሎኛል። ስለዚህ አላማዋ ምንድን ነው? ብቻ ሰው ስታይ የሆነ የምትደናበረውና የምትደናግጠው ነገር አለ። እሱ ነገር ግን በፍጹም ሊገባኝ አልቻለም። ቆይ ምንድን ያው ምን እያደረገች ነው አለ ናሆሜ። አላውቅም የኔ ልጅ፣ እኔም እንዳንተው ግራ ተጋብቻለሁ። ልጅቷ ጤነኛ አትመስለኝም አለች። ጤነኛ ናት እማዬ እመኚኝ፣ ግን ሳስበው የሆነ ተልኮ ነገር አላት። መራዊት ደግሞ መቼም ከሰው ጋር አትጣላም። ብቻ ውስጤ ምንም ሰላም ሊሰጠኝ አልቻለም አለ ናሆሜ። ከዛ በኋላም ሴትይቱ እኔም እንዳንተው ተኝቼ እንኳን ህልም ይመጣብኛል። እቺ ሰውማ ቶሎ ብላ ከዚህ ቤት ውስጥ መውጣት አለባት አለች። ከዛ ይማየ ባለፈው ውጪ ስላት ክሎሮክስ በረኪና ገዝታ መንገድ ላይ አልጠጣችም እንዴ? አሁንም እንደዛው ድራማዋን ትሰራብናለች። ስለዚህ ቀጥ ብዬ እጇን ይዤ ደላላው ጋር አድርሳታለሁ። እስቲ ከየት እንዳመጣች ከየት ለምን እንደመጣች አላማዋ ምን እንደሆነ እያንዳንዱን ነገር መናገር አለባት አለ ናሆም። ከዛ በኋላ አያንተ ደላላዎች እኮ ገንዘብ ካገኙ እኮ እናታቸውንም ይሸጣሉ። ስለዚህ በፍጹም አያምንልህም አለችው ናሆሜ የመራዊት እናት። እሺ ታዲያ እንዴት ነው ነገሩ? እንዴት ነው እንደዚህ የምቀጥለው? ማለቴ እኔ ቤት ውስጥ አልቀመጥም፣ አንቺም ደግሞ ወጣ ልትሄድ ትችያለሽ። በዛ አጋጣሚ ተጠቅማ ሚስቴን ብትገልብኝስ እያለ እንግዲህ ናሆም የፈራው ነገር አልቀረም ማለት ነው። ልጅቷም እንግዲህ ሰው አለመኖሩን ጠብቃ መራዊት ጋር ገብታ ስሚ አንቺ መጣው እኮ ተመልሼ፣ በዛው ምቀር መስሎች ነበር እንዴ? ተመልሼ መጥቻለሁ። አንቺ የማትረቢ አንቺማ ደስ ብሎች ነበረ ሄዳለች ብለሽ አይደለም? መቼም አልሄድም እንዳታስቢው፣ ገና እገልሻለሁ። እኔ ታውቂኛለሽ ጠንቅቀሽ። ለዓላማዬ ጽኑ ቆሜ የምንቀሳቀስ ሰው ነኝ። ማንም ሰው ከዓላማዬ ዝንፍ ሲያደርገኝ አልወድም አለች። ጭራሽ በሙሉነት ልቧን ደረቷን ገልብጣ መራዊትን እያስፈራራቻት ቀጠለች። ከዛ በኋላ የምታደርገው ስታጣ እንግዲህ መራዊት መልስ አልመልስላት ስትል እጇን ብድግ አደረገችና እጇን ንክስ አደረገቻት። ከዛም የናሆም መራዊት እናት
ሮጣ ስትመጣ ጫጫታ ሰምታ አንቺ የታመመ ሰው ላይ እንደዚህ መጮህ ተገቢ ነው እንዴ ስትላት፣ እንዴ ምን አደረግኩ? እየዘፈንኩላት ነበረ እኮ አለች። አዎ እየዘፈንኩ፣ እንደዚህ ጮኸሽ ከምዘፍኝባትማ ቢቀር ይሻላል እንጂ እኔ ልጅ። በይ ሂጂ ወደ ስራሽ፣ ልጄ ለእኔ ተይልኝ አለችና እሷን ገፈታትራ አስወጣቻት ማለት ነው። ከዛም አንቺ ማትረቢ አሮጊት፣ እንደው ምን አለበት አላማዬን ባጠናቀቅበት፣ ኬት መጥተሽ ነው እዚህ ቤት እንቅፋት የሆንሽብኝ? እንቅፋት ሆንሽብኛል። ቆይ እምቢ ካልሽ አንቺንም ልጅሽንም አንድ ላይ ነው ጨፍልቄያቸው የሚሄደው እያለች ልጅቱ በልቧ ብዙ ነገር እያወራች ትገኛለች። ከዛም የመራዊት እናት የኔ ልጅ ምንድን ነው የሆንሽብኝ? የኔ አይኔን ከራተት የኔ እንባ ይርገፍ እያለች እንግዲህ እናቲቱ ከእሷ ጋር እያለቀሰች ትገኛለች። ከዛ በኋላ ብርድ ልብሱን ለበስ ለበስ ስታረጋት እጇን አየችው። እጇን ስታየው እጇ ደም መስሏል። እንዴ እጅሽን ምንድን ነው ደግሞ እንደዚህ ያደረገሽ? ምንድን ነው? ምን ነክሶሽ ነው? እያለች በዛ ሰዓት ለእናቷ እንግዲህ የሆነ ነገር መናገር ነበረባት መራዊት። እንደምንም ብላ እቺ ልጅ እማዬ ልትገለኝ ነው የምትፈልገው፣ ስለዚህ እችን ልጅ ከዚህ ቤት ውስጥ አስወጡልኝ፣ ካለበለዛ ግን እኔ መሞቴ ነው ብላ የሆነ ነገር እኮ መናገር ነበረባት፣ መሩዬ ማለት ነው። ግን መናገር አልፈለገችም። እንግዲህ እንደዚሁ ዝም ካልሽ ዝም ብለሽ ትቀሪያለሽ ማለት ነው መራዊት። ራስሽን ማዳን ያለብሽ ራስሽ ነሽ እንጂ ማንም ሊያድንሽ አይገባም። እንግዲህ ጓደኞቿም ትናንት ማንም አልመጣም፣ ሰኒዬም አልመጣችም፣ ጽናትም ኪራ እንግዲህ ሲልከሰከስ ይዘዋለች ትላንትና። አይ ኪራ እንደው መቼ ነው ከሴቶች ዛዳ የምትሆነው? እንግዲህ ከያቺ የሰራተኛ ቢሮ ውስጥ አብረው የምትሰራው ልጅ እንግዲህ ኪራን ለማማለል እና ኪራን ለማሳሳት በጣም ብዙ ነገር እያደረገች ትገኛለች። ጉድ እኮ ነው እናንተ። አንድ ባለትዳር ሰው እንደዚህ ላው ላይ መንጠልጠል በጣም ተገቢ አይደለም። ጽናቴም ደግሞ ባለፈም አይታቸዋለች አብራ። ትናንትናም እንግዲህ ቢሮ መታ ያየችውን ነገር ማመን ነው ያቃታት። ቆይ ምንድን ነው እየተካሄደ ያለው እንዴ? ቀናሽ እኮ እማ፣ እየቀናሽ ነው እንዴ አላለም እንዴ? ለምን አልቀናም? ይኸው ቀለበት እኮ አለ። እውነት ቀለበት ማን ነው? ማንን አስሮ ያውቃል? ማንንም። ቀለበት ዝም ብሎ ለጌጥ የሚደረገው ነው አሁን ላይ ማለት ነው። እናቱ ኪራ ትዳርን ሰብሰብ አድርገህ ብትይዝ ይሻላል። በዛ ላይ ሶሲም ተመልሳ መታ እንግዲህ ቤቱን እያመሰች ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው ደህና ነኝ። እንግዲህ የናሆሜ ሰራተኛ በመጨረሻም በቁጥጥር ስር ውላለች ማለት ነው። እች ልጅ መታሰር አለባት። ለምንና እንዴት እዚህ ቤት እንደገባች እያንዳንዱን ነገር መናገር አለባት። እችን ልጅ እኔ ውስጤ ምንም ሰላም ሊሰጠኝ አልቻለም። የሆነ ነገር ያቀደች ይመስለኛል። በቃ ልጄን እያሰቃየችብኝ ነው እሷ። እኔ ወደ ልጄ ክፍል ስገባ ሁሌ አጠገቧታለሁ። ልጄ ደግሞ ከአይኗ ውስጥ እምባ ይንቆረቆራል። እናም የሆነ ነገር እያደረገቻት ነው። ስለዚህ ህግ ስር ትዋልና እያንዳንዱን ነገር ህግ ይጠይቃት አለች ናሆም እናት። እማዬ ያለምንም ማስረጃ ሰው ማሳሰር እኮ አንችልም። እንዴት ነው ማሳሰር የምንችለው? አለ ናሆም። ከዛ በኋላ እኔ ልጅ እኔ ማስረጃ ሆናለሁ። ያ በቂ አይደለም እማዬ። እንደውም አንድ ሀሳብ መጣልኝ። ስልካችንን እንረብቅና እስኪ እኛ ወይ ሳሎን ወይ ወጣ እንበል። ከዛ በኋላ እስኪ ምን እንደምታደርጋት እሱን አይተን ከዛ በኋላ ማስረጃ ሊሆነን ይችላል እንጂ ያለ ማስረጃ እኮ ሰዎችን ማሳሰር አይቻልም ማለት ናሆም። ታዲያ ምን ይሻላል እንዴ? ልጄን እኮ ትገልብኛለች። እኔ በጣም ውስጤ ሰላም ነስቶኛል። ልጅቷ የሆነ ነገር እያሰበች ነው የሚመስለኝ። ስለዚህ እችን ሰው እንዴት ነው ከዚህ ቤት የምንገላገላት አለች። ከዛም በቃ ስልኩን እናስቀምጥና እንውጣ እማዬ አላት። ስልክ አስቀምጦ እንግዲህ መኝታ ቤት እሱ ወደ ሌላ ቦታ ሄደ። እናቲቱም ደጅ ደጅ እያለች በዛ ቅስፈት እንግዲህ መኝታ ቤት ገብታ መራዊትን ስታስፈራራትና ስትዝትባት ነበረ ልጅቷ። ከዛም እውልሽ በቀደም ልታ ከዚህ ቤት ስወጣ ደስ ብሎች ነበር አይደለም? በዛውም መቀር መስሎች ነበረ። እውነት አንቺ ብቻ ነሽ ብልጥ አይደል? ማንም እኔ ሊሸውደኝ አይችልም። ከአላማዬ ማንም ዝንፍ ሊያደርገኝ አይችልም። አላማዬን ሳላሳካ ደግሞ የትም አልሄድም። አላማዬም ደግሞ ማወቅ ከፈለግሽ አንቺን መግደል ነው። ልክ አንቺ የወንድሜን ህይወት እንደቀጠልሽ በአንቺ ምክንያት ነው ወንድሜ እራሱን ያጠፋው። ስለዚህ እኔም አንቺን አጠፋሻለሁ። ይሄንን ሳላሳካ ደግሞ ከዚህ ቤት የትም አልሄድም አለች።
ከዛ በኋላ እንግዲህ ያ ሁሉ ጉድ ካሜራው እያየላት ነበረ። ካሜራው እንግዲህ ናሆሜን ተመልሶ ሲመጣ ልጅቷ ዝም ብላ ትደነግጣለች እንደ ወፍ። እች ልጅ ምንድን ነው የሚያደናብርሽ? አንቺ ልጅ ጤነኛ አይደለሽም እንዴ? ቆይ ችግርሽ ምንድን ነው? ይላል ናሆሜ። እኔ ምንም ችግር የለብኝም። ምን ሆንኩኝ? ቆይ ለምንድን ነው እናንተ እኔን የምትከታተሉት? አለች። ጭራሽ ባንቺን ብሶ ትሙጣሙጫለሽ እንዴ? ቆይ አንቺ ሰው ያምሻል እንዴ? አለ ናሆሜ። ከዛ በኋላ አያመኝም፣ ግን ለምን እንደምጨቀጭቁኝ አላውቅም። ምን አድርጊ ነው የምትሉኝ? ስራችሁን በአግባቡ አልሰራውም እንዴ ስትለው፣ እንዳንቺ አይነት ደፋር ደግሞ አጋጥሞኝ አያውቅም በእውነት። በአንቺ ግን ጤነኛ ነሽ አላት። ያው ካሜራውን ሳየው ያስቀምጠውን ማለት ነው። ከዛ በኋላ እጭ አለችና ወደ ክችን ሄደች። ናሆሜም ቶሎ ብሎ ገብቶ እንግዲህ ካሜራውን የደበቀውን ስልክ አነሳ ማለት ነው። ስልኩን ሲያነሳ ጉድ ነው የተመለከተው። ሚስቱን እንዴት እንደምታደርግባት ምን እንዳወራች ሁሉንም ነገር እንግዲህ ቀርጾ ይዞለታል ማለት ነው ለናሆሜ። ናሆሜ እብድ ነው የሆነው። አንቺን እንግዲህ ወንጀለኛ መባል አልፈልግም፣ ስለዚህ ተገቢውን ቅጣትሽን ማግኘት አለብሽ። እናም ለምንና እንዴት እዚህ ቤት እንደመጣሽ እያንዳንዱን ነገር እዛ ሄደሽ ትናገሪያለሽ። ጭራሽ በሚስቴ እኔ እኮ ሁሌ አይኗ ሲንከራተትና ከአይኗ እንባ ሲቆረቆር እች ልጅ ምን ሆና ነው እያልኩኝ ነበር። ለካ አንቺ እያሰቃይሻት ነው። አሁን ለታሚያ ሁሉ መድኃኒት ልታስቀሚያት ነበረ። ቆይ ለምን? ምንድን ያደረገችሽ? ያደረገችኝን ነገር እሷን ብትጠይቅ አይሻልህም እንዴ? አለይ ጭራሽ ማለት ነው። ከዛ በኋላ የኔ እናት እኔ ከአንቺ ጋር ምንም አይነት አፍላፊ የምናገርበት የለም። ቀጣይ ወደ ሂጂ